እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ትናንትና የተደረገውን ሌላኛውን ጨዋታ እንመልከት። ዌስትሃምን ከሊቨርፑል ጋር ያገናኘው ጨዋታ በሊቨርፑል አሸናፊነት ተጠናቋል። እናንሳው ይሄንን ጉዳይ። ለሊቨርፑል ጥሩ ምሽት ነበር። አሌክሳንደር ኢዛክም ጎል ማስቆጠር የቻለበት ጨዋታ ነበር። ልክ ነው። ትላንትና በለንደን ስቴዲየም የተደረገ ጨዋታ ነበር። በጣም ትልቁ ርዕስ የሞሐመድ ሳላህ የተጠባባቂ ወንበር ላይ ሆኖ መጀመር ነው። በአንዳንድ የቻምፒየንስ ሊግ ጨዋታዎች ለምሳሌ ጋላታሳራይን በኢስታንቡል በገጠሙበት ጊዜ፣ በፍራንክፉርት ከአይንትራንክ ጋር በተጫወቱ ጊዜ ሞሐመድ ሳላህ ተጠባባቂ ወንበር ላይ ሆኖ አይተነዋል። ግን በፕሪሚየር ሊግ ለመጨረሻ ጊዜ ተጠባባቂ ወንበር የተደረገው አርነ ስሎት የሊቨርፑል አሰልጣኝ ሆኖ ከመሾማቸው በፊት እኔ ብናገር እሳት ይነሳል ብሎ የተናገረ ጊዜ በዚሁ ስቴዲየም የርገን ክሎፕ የመጨረሻ ወራቸው ላይ ነበሩ። ሊቨርፑል የሚለቁባቸው የመጨረሻ ሳምንታት ላይ ነበሩ። ኤፕሪል 2024 እና ሞሐመድ ሳላህን ተጠባባቂ ወንበር ላይ ማስቀመጣቸው ብቻ ሳይሆን ቀይረው ከማስገባታቸው በፊት መነጋገር ጀምረው ነበር እዛው የቴክኒኩ ስፍራ ላይ እና ሞሐመድ ሳላህ በጣም ተቆጥቶ እሳቸውም እንደዚሁ ኃይለ ቃል ሲወራወሩ እንደ ይሄ እኮ በሊቨርፑል ታሪክ ከነበሩ ትልልቅ የአሰልጣኝ ተጫዋች ኮምቢኔሽኖች መካከል አንደኛው ነው፣ እንዲህ ማለቅ የለበትም የሚል ስሜት የሊቨርፑል ደጋፊዎች እንዲሰማ ያደረገ አጋጣሚ ነበር። የአሁኑ ኮንቴክስት ግን ሌላ ነው። ትላንትና ተጠባባቂ ወንበር ላይ ሲደረግ ለረጅም ጊዜ የአሰልጣኙ የሴሌክሽን ምርጫ ምን ማለት ነው የሚለው አይታወቅም። ቀጥሎ በሚደረገው ጨዋታ መልሰው ሊያሰልፉት ይችላሉ። ግን ክረምት ላይ እነዚህን የማጥቃት ተጫዋቾች ሁለት ጊዜ የብሪታንያን ሬከርድ አሻሽለው አንድ አሌክዛንደር ኢሳቅን፣ ሁለት ፍሎሪያን ቪርትዝን ደግሞ በተመሳሳይ ክረምት ኡጎ ኤኪቲኬን ሲያመጡ አንደኛው የዝውውሮቹ ዓላማ ሊቨርፑል ከሞሳላህ ባሻገር ያለውን የሊቨርፑልን ማጥቃት እየገነባ ያለበት ዝውውር ነው ተብሎ እንዲገለጽ ነበር ያደረገው። ስለዚህ ሰዎች የሊቨርፑል የአጭር ጊዜና የመካከለኛ የረጅም ጊዜ ፕላን ማሳያ አድርገው ወስደውታል። አሁን በጠቅላላው ምን ማለት ነው ወይ የሚቀጥለው ሳምንት ወደ ላይናፑ ይመለሳሉ አላውቅም። በጣም ሲግኒፊካንት የሆነ አጋጣሚ ነው እና ደግሞ እንደ አጋጣሚ ሆኖ ለነገሩ እኔም እንደሚገባኝ ምሳ በ22 ዓመቱ ፍሎሪያን ቪርትዝ እና በ26 ዓመቱ አሌክሳንደር ኢሳቅ በ22 ዓመቱ ኡጎ ኤኪቲኬ ዙሪያ ነው የሊቨርፑል ማጥቃት መገንባት ያለበት እንጂ በ33 ዓመቱ ሞሐመድ ሳላህ ዙሪያ አይደለም። የሊቨርፑል ሌጀንድ መሆኑ እንደተጠበቀ ሆኖ አዲስ የ2 ዓመት ከፍተኛ ደሞዝ የሚከፈልበት ኮንትራት ሲሰጡት በኢሚዲየት ተርም በአጭር ጊዜ እንደገና ባለፈው የውድድር ዘመን ደግሞ ከላይፍ ስታይሉም በዚህ እድሜ ከሚያሳየው ኮንሲስተንሲም በመነሳት ሊቨርፑል በተለይ ለአንድ ዓመት በእኔ ግምት የላቀ ፐርፎርማንስ ይሰጠኛል ከሚል ግምት ጋር ይመስለኛል ያንን ኮንትራት የሰጡት። ግን በረጅም ጊዜ ሂደት ሌላ መፍትሄ መፈለግ እንደነበረባቸው ግልጽ ነው እና ትላንትና የረጅም ጊዜ ውጤቱ ምንድን ነው የሚለውን ባናቅም ግን ትልቅ ውሳኔ ነበር ብዬ አስባለሁ። ሳላህን ወደ ተጠባባቂ ወንበር ላይ አታስቀምጨው። 38ቱንም ጨዋታ ጀምሯል። ባለፈው የውድድር ዘመን 12ቱንም ጨዋታ ከትላንት አስቀድሞ ጀምሯል። ትልቅ ውሳኔ ነው፣ ግን የመስራት ምልክት ደግሞ አሳየ። በመጨረሻ አርብ ዕለት አንድ ሰፋ ያለ ፕሮግራም የሰራንበት የአሌክሳንደር ኢሳቅ ጉዳይ ነበር። የመጀመሪያ የፕሪሚየር ሊግ ጎሉን አስቆጥሯል። የሱ ጀነራል ፕሌይ ጠቅላላ ጨዋቱ ምናምን የተዋጣለት እንኳ ባይሆን የመጀመሪያም ጎሉን ማስቆጠሩ ግን በጣም አስፈላጊ ነበር። በፕሪሚየር ሊግ እስካሁን ድረስ ጎል አላስቆጠረም ነበር። እንዲያውም መጥፎ ታሪክም ነበር። 4 የጀመረባቸው ጨዋታዎች ላይ ከመነሻ ጀምሮ የተጫወተባቸው ጨዋታዎች ላይ
የተሸነፈ ከ1906 በኋላ የመጀመሪያው የሊቨርፑል ተጫዋች ነበር እና ትላንት የመጀመሪያ ጎሉን አስቆጥሯል። እንዲያውም ኮሜንትሪውን ሰምተሽ እንደሆነ አሁን ትከሻው ላይ የተከመረው ተራራ ይቀላል። በጣም አስፈላጊ ነው ለአጥቂ ጎል ማስቆጠር፣ ለኮንፊደንሱ ጎል ማስቆጠር። አጨራረሱን በጣም የተዋጣለት ነበር። ስለዚህ ከሳላህ በኋላ ያለውን ቡድን የሚገነቡት በኢሳቅና በፍሎሪያን ቪርትዝ ዙሪያ ከሆነ ኢሳቅ የመጀመሪያውን ጎል አስቆጥሯል። በኢሳቅና በፍሎሪያን ቪርትዝ ዙሪያ ከሆነ እሱ የመጀመሪያውን ጎል አስቆጥሯል። ሁለተኛ ፍሎሪያን ቪርትዝ ለእኔ ሁሌም ችሎታውን ተጠራጥሬው ባላቅም ክህሎቱን ተጠራጥሬው ባላቅም ግን ትላንት በጣም ጥሩ ተጫውቷል። የሪያል ማድሪዱ ጨዋታ ላይ ከኢሳቅ ጋር እንደዚህ በጣም ተስፋ የሚሰጥ የሪያል ማድሪድ አልኩኝ አንድ የቻምፒየንስ ሊግ ጨዋታ ነበር ከአትሌቲኮ ማድሪድ ጋር በመጀመሪያ አጋማሽ በሁለቱ መካከል ተስፋ የሚሰጥ መናበብ ነበር። ያኔ አንስተ ነው እንደነበር አስታውሳለሁ። የተጫወቱት ከዌስትሃም ጋር እንደሆነ አውቃለሁ። በጣም ደካማ ቡድን ነው። ከሜዳ ውጭ መጫወታቸውም ጥሩ ነበር በእኔ እምነት። ፕሬሸር አንዳንድ ጊዜ በአንፊልድ መጫወት ወይ በማንኛውም አንድ ቡድን በሜዳው መጫወቱ በጠቅላላው ጥቅም ቢሆንም አንዳንዴ ፕሬሸር መሆን ይጀምራል። ነገሮች በተለይ መስመር እየሳቱ በሚሄዱበት ጊዜ ወጣ ማለቱ መጥፎ አይደለም። ወደ ለንደን መሄዳቸው መጥፎ አይደለም። ራሱ በኃይለኛ ቶክሲክ ኢንቫይሮንመንት ወዳለበት ስቴዲየም ነው ሄዱት። የዌስትሃም ደጋፊዎች በክለቡ ባለቤቶች ደስተኞች አይደሉም፣ ግልጽ ነው። በሰሞኑ ትንሽ የማንሰራራት ምልክት እያሳየ ያለ ቢሆንም ግን ሄዶ ለመቅጠም ቀላል ከሆኑት ስቴዲየሞች መካከል አንደኛው የለንደን ስቴዲየም። ወደዚህ ስቴዲየም መጥቶ ነው የተጫወተው። አንፊልድ ላይ ለመጫወታቸውን ቢያንስ ለዚህ ጊዜ አስፈላጊ ነበር፣ ትንሽዬ ያንን ፕሬሸር ዲፊውዝ ለማድረግ። ፍሎሪያን ቪርትዝ ጎል ማስቆጠር ነበረበት በመጀመሪያ አጋማሽ። ደካማ ሙከራ ነው ያደረገው። አልፎንሳሪዮ ላይ ያለ ችግር ነው ያዳነበት። ግን ተቾቹ ኢን ቢትዊን ደ ላይንስ መጫወቱ፣ አንዳንድ ፓሶቹ፣ ሌሎቹ የሊቨርፑል የማጥቃት ተጫዋቾች እነዛን የበለጠ መጠቀም ችለው ቢሆን ኖሮ ምናልባት አሲስት ሊኖረው ይችል ነበር። ግን በጣም ጥሩ ነው የተጫወተው እና የእሱ ደግሞ ጥሩ መጫወት እንዳልኩት ከድህረ ሳላ ሊቨርፑል ማጥቃት ፕላን ጋር አብሮ ተያይዞ መታየት ያለበት ይመስለኛል እና ጥሩ ነበር። ግን አሰልጣኙ አንዳንድ ለውጦች አድርገዋል። ለምሳሌ የጆ ጎሜዝ የቀኝ ፉልባክ ሆኖ መጀመር። ጆ ጎሜዝም ለአመት የፕሪሚየር ሊግ ጨዋታ አልጀመረም ነበር። አሁን በቀደም ለእኔ ግራ ያጋባኝ የነበረው እሱን ኢብራሂማ ኮናቴ ጥሩ እየተጫወተ ባልሆነበት ጊዜ፣ በቃ ኃይለኛ የፎርም ክራይሲስ ውስጥ ባለበት ጊዜ እንዴት ነው በመሀል ለሮቴሽን እንኳ ጎሜዝም አይገባው የሚል ጥያቄ ነበረኝ። እንግዲህ አሰልጣኙ በቀደም አርብ ዕለት በነበራቸው ጋዜጣዊ መግለጫ ላይ ስለዚህ ሲጠየቁ አንድ መልስ ሰጥተው ነበር። አሁንም ቢሆን ስኳድ ውስጥ እንኳ ለመገኘት ጉዳቱን ማኔጅ እያደረገን ነው፣ በኢንጀክሽን ነው ቤንች ላይ እንኳ የሚቀመጠው የሚል አስተያየት ሰጥተዋል። ስለዚህ የሽ አንዳንዶቹ ነገሮች የማናቃቸው ነገሮች የሚኖሩት ለዚህ ነው። ትላንትና ግን በጣም ጥሩ ነው የተጫወተው። አሁን የአርሰናል አንደኛው ጥንካሬ የመከላከል ጥንካሬ ምክንያት የመሀል ተከላካዮች የነበሩ ተጫዋቾችን የመስመር ተከላካዮች አድርጎ የመጠቀሙ ነገር ነው አይደለም። ማንቸስተር ሲቲ 2023 ላይ ቻምፒየንስ ሊግ ሲያሸንፍ አራቱ ተከላካዮች አራት የመሀል ተከላካዮች ናቸው። የመስመር ተከላካይ አልተጠቀምም። አኬ የግራ መስመር ተከላካይ ሆኖ ተጫውቷል፣ ግን የመሀል ተከላካይ ነው። በቀኝ መስመር ላይ አካንጂ ወይም ጆንስ ተጫውቶ ቢሆን ጆን ስቶንስ፣ እነዚህም የመሀል ተከላካዮች ናቸው እና አሰልጣኙ መከላከል የሚወዱ ተጫዋቾችን በመጠቀማችን ነው ከጥበቃ በኋላ ቻምፒየንስ ሊግ ያሸንፍ ነው በታሪካችን ይላል ጓርዲዮላ። ትላንትና ሊቨርፑል ቢያንስ በቀኝ በኩል ያንን ያደረገው 3 የመሀል ተከላካዮች ተጠቅሟል ማለት ነው። መከላከል የሚወድ ተጫዋች ነው ትላንትና የተጠቀሙ እና በሊቨርፑል ቀኝ በኩል የነበረው ድክመት ያ ቦታ የተረጋጋ ባለመሆኑ አንዴ ጀረሚ ፍሪምፖንግ፣ ሌላ ጊዜ ዶሚኒክ ዞቦዝላይ፣ ሌላ ጊዜ ኮነር ብራድሊን ይጠቀሙ ነበር። የራሱ ያደረገው ተጫዋች የለም ያንን ቦታ። ከፊት ደግሞ መሐመድ ሳላህ ነው ያለው። መሐመድ ሳላህ ደግሞ በዲዛይን ወደ ኋላ እየተመለሰ የመስመር ተከላካዮችን እንዲያግዝ አይጠየቅም። ስለዚህ ብዙ ጎሎች በዚያ በኩል ይቆጠሩበት ነበር። ትላንትና ግን 2 ሰራተኞችን ተጠቀሙ። አንደኛ እንዳልኩት አውት ኤንድ ዳውን ተከላካይ የሆነውን ጆ ጎሜዝን፣ ከሱ ፊት ደግሞ በመሐመድ ሳላህ ቦታ ዶሚኒክ ዞቦዝላይ ተጠቀሙ። የመጀመሪያ ኦኬ ግራፊክሱ እንደዛ ቢያሳይም ፍሎሪያን ቪርትዝ ነው እዛ ቦታ ላይ የሚጫወተው የሚል ግምት ነበር። ፍሎሪያን ቪርትዝን ሴንትራል ቦታ ላይ ነው ያጫወቱት። ዞቦዝላይ ቀኝ ላይ ነበር የተጫወተው። ቀኝ ላይ መጫወት ይችላል በነገራችን ላይ አዲስ ቦታ አይደለም ለሱ። የሊቨርፑል የቀኝ ቦታ ማጥቃት የሚፈጥራቸው የጎል እድሎች ሳላህና ትሬንት አሌክዛንደር አርኖልድ ወይም ባለፉት ዓመታት ሲኖሩ እንደነበረው አልነበር። ይወርዳል። ምክንያቱም ጎሜዝ እንደ ትሬንት አይነት ተጫዋች አይደለም፣ እንደ ኮነር ብራድሊም አይነት ኦቨርላፕ ብዙ የሚያደርግ ተጫዋች አይደለም። በኋላ የጋክፖ ጎል ሲቆጠር ለሱ አሲስት ቢሆንም
ግን እንደ ትሬንት አይነት ወይም እንደ ፍሪምፖንግ አይነት ወይም እንደ ብራድሊ አይነት አፕ ኤንድ ዳውን የሚጫወት ፉል ባክ አይደለም። ዶሚኒክ ዞቦዝ ላይም እንደ ሳላ ጎል የሚያስቆጠር የክንፍ ተጫዋች አይደለም። ግን ሁለቱ እዛ ቦታ ላይ ተጫወቱ ማለት ያ የሊቨርፑል ፕሮብለም ኤሪያ የሆነው ብዙ ጎል እንዲቆጠርባቸው ምክንያትም የሆነውን ያንን ቻናል ዘጉት ማለት ነው። መሀል ላይ ግን የነበረው ፍሎሪያን ቪርትዝ በጣም ብዙ የጎል እድሎችን የፈጠረበት ጨዋታ ነው የነበረውና ይሄ ደግሞ ያስፈልጋቸው ነበር። ከኋላ መቋጠር ነበረበት የሊቨርፑል የመከላከል ብክነት። መጨረሻ ላይ ያሉት 4 ቡድኖች ብቻ ናቸው ከሊቨርፑል የበለጠ ጎል የተቆጠረባቸውና የወሰኗቸው ውሳኔዎች በሙሉ ሰርተውላቸዋል። ትላንትና ማሸነፋቸውን በጣም ምንም ጥያቄ የለውም አስፈላጊ ነበር። በነጥብ ካየሹ ቢያንስ ቶፕ 4 ከሊቨርፑል የማይደረስበት ርቀት ላይ ያለ አይደለም። ብዙዎቹ ቡድኖች ኮንሲስተንት አይደሉም እንደምታውቂው። ለዋንጫ ቢቀር ለቶፕ 4 ለዋንጫ ለኔ ተስፋ የለውም ነው በእኔ እምነት። በጣም ሩቅ ነው የነጥብ ልዩነቱ የችግሮቹም ብዙ ስለሆኑ። ስለዚህ ለአራተኛ ጊዜ ብቻ ጎል ሳይቆጠርበት ወጥቷል። አንዱ የሊቨርፑል የዚህ ውድድር ዘመን ችግር ከትላንት ጨዋታ በፊት 3 ክሊን ሺት ብቻ በ12 ጨዋታ ነበር የጠበቀው። እሱ በቂ አልነበርም። አንደኛው ከበርንሌይ ጋር ነው፣ አንደኛው ትንሽ እንግዳ ከሆነው የአርሰናል ጨዋታ በኋላ ነው ክሊን ሺት የጠበቁት። በቂ ጨዋታዎች ላይ ጎል ሳይቆጠርባቸው አልወጡም። አምና የነበራቸው አንደኛው ጥንካሬ በተለይ በመጀመሪያዎቹ 20 ጨዋታዎች አካባቢ ብዙ ክሊን ሺት መጠበቃቸው፣ ብዙ 2-0 ብዙ 1-0 ማሸነፋቸው ነው። ከኋላ ሶሊድ ቤዝ ካለሽ አንድ ጎል አሸናፊ ያደርጋል ማለት ነው። የመጨረሻው የጋክፖ ጎል እስኪቆጠር ድረስ የአንድ ጎል መሪነት ነው የነበራቸው። በኋላ ፓኬታ እባክህ ቀይ ስጠኝ ብሎ ለምኖ በቀይ ወጣ እና የመጨረሻው 10 ደቂቃ ላይ ዌስትሃም በእርግጥ ጃሬድ ቦዌን ጎል ለማስቆጠር ተቃርቦ ነበር፣ ግን አሊሰን አንድ ሙከራ አላዳንም። ያ የሊቨርፑል ስትራክቸራሊ ጠንከር ማለት የቀኙን ቻናል መዝጋት የትላንትናው አይነት ሶሊድ ፐርፎርማንስ እንዲኖራቸው ያደረገ ይመስለኛል። አሁን ኮንሲስተንት ማድረግ ትንሽዬ ሞመንተም መፍጠር መቻል ቀጣዩ ፈተና ይሆናል ማለት ነው። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። እንደተለመደው ሌሎች ፕሮግራሞች ከአራፊም 95.1 ወደ እናንተ ይደርሳሉ። መልካም ቀን ይላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።